አምላክ ይቅር ይበለኝ ይሞት አንድ አምስት የቀራቸው ሰውዬ 40 ዓመታቸው እሱም ቅዳሜና እሑድ ሳይቆጠር ሊሆን ይችላል 40 ዓመት ሆናቸዋል እና ከ2 ዓመት በኋላ ማግባት ነው የሚፈልጉት በ42 ዓመታቸው እሷ እስከዛ ድረስ 21 ከምናምን ወይ 22 ይሆናል ይሄ ነገሩን ሳስበው እንጂ በእኔ ህይወት ላይ ሴት ጓደኛዬ እኔ ባል ቤት ምን ልታረግ ትሄዳለች ሲጀመር እኔ ባሌለሁበት ለዛው ክፍለ ሀገር ነች ብላ ባሰበችበት ሰዓት ትምህርት ቤት ነች ብዬ በታሰብኩበት ሰዓት ላይ እሱ ምን ታረጋለች ምን ታረጋለች አባት ነው እንጂ ባል አይሆንም አቋርጩ እዚህ በኋላ ትምህርት እንዲህ ቢሆን እንዲህ ባቋርጠው በርቀት እንዲታመጥ የተሻለ በቃ ወይ ዊዝድሮ ሙይና እንደዛ ቢሆን ነው የሚሻለው የቡና ሰዓት ይደርሱ ምንም ሳትናገር ተነስታ ስትመጣ የለም እሷ ባሏ ወይም ደግሞ ፍቅረኛዋ ቤት ውስጥ አላገኘችው ነገር ግን በጣም ቤስት ፍሬንድ ምናምን የምትላትን ሴት እሱ ቤት ታገኛለች እና ለካፍቼ ገብቼ ደንግጬ ትቼ ነው በቤኔኒድ ሜዲቴት ሳላረግ 10 ደቂቃ እዛ ሆስፒታል ታረጋለች ከዶክተሮቹ አሰማ ብለኝ ይርባክ ወደነም ይላል በቤኔኒድ ሜዲቴት ሳላረግ 10 ደቂቃ እዛ ሆስፒታል ታረጋለች ከዶክተሮቹ እሺ ና ቁጭ በልና እሺ አይ በስነ ስርዓት ተቀመጣለህ የምር እንሂድ በቃ የት ነው የምንሄደው ና እዚህ ገና ያንተን ሀሳብ አስተያየት የሚፈልጉ ሰዎች አሉና በኢየሱስ አንተ ግን ይመቻል እንደዚህ ነገር ወይ ጉዴ ስፖርት መስራት የማይቻልም በቃ እንዴ ታሳብ አለብን እሷ እዚህ እግሯን ተዘረጋለች እንደዚህ እግሯን መዘርጋት አይችልም ብለው አስበው መሰለኝ አንዳንድ ሰዎች እየዛቱ ያሉትና ይዘረጋል ረፉ በ10 ደቂቃ መታገስ ያቅታል ኧረ ቡና ጠማኝ ላፍላለ እንሂድ ወደ ቤት እንሂድ ወይ አባ እንደዚህ ግን መቀመጥ እኮ አይመችም የምር ወይ ጉድ እንዴት ነው የምቀመጠው አይቻለሽ እኮ ልቀመጣ እንደዛ አረግዴልሽ እንዴ በትክክል አራውይ ጌታ ሆይ እሺ ስማ አባ ምን አየር ልቀበልም ከለከልከኝ ይኸው ትላንትና ማለት ነው አጋው ለሮቤል ትንሽ ወደዚህ ስማኝማ የኛን እርዳታ የሚፈልግ ሰው አለ የኛን እርዳታ የሚፈልግ ሰው ስለ አሁን በዚህ ሰዓት እንደዚህ ተንቀሳቀሽ ምናምን ምንበት ሰዓት አይደለም ጭራሽ የደረስንላቸው ሰዎች ምን እያደረጉ እንደሆነ እያየን ስለሆነ ማለት ነው ትላንት ስራ ቦታ አንዲት ልጅ መታ ነበር እና በቃ ላይክ ግራ ገብቷት ነው ምናምን እና እንዳጋጣሚ ደግሞ ቤተሰብ ነች የኛው ዩቲዩብ ላይ ምናምን ተከታተለናች ታሪኳን አጫወተችኝ ማለት ነው እኔ በቦታው ላይ ላይክ ቢሆን እንደዚህ ቢሆን በየለለ የምችለው ነገር የግሌን አስተያየት ሰጥቻታለሁ ግን ደግሞ የኛን የቤተሰቦቿንም ለካንድ 2-3 ሰው ይሻላል አይደል እንደዛ አይነት ምክር ፈለገች ነገር ከዛ ውጪ ደግሞ ከዚህ በፊት አንድ ጊዜ የሆነ ስቶሪ ታይም እንደዚህ አቅርቤ ነበር ነገርና እሱን አይተው ስቶሪያቸውን ቲክቶክ ላይ ምናምን የላኩልኝ ሰዎች ነበሩ ያው ነገሮች ሲመቻቸው ቡና እየጠጣን ምናምን በያስብው ነገሮችን ሰፋ አድርጌ ያስብው ከዛ ያው ሰው አይደለም ከአንዳችን ታሪክ እየተማረን ነው ምን ሄደው ምናልባት በዛ ታሪክ ደግሞ ያለፈበት ሰው ይኖራል ምናምንና አንዳንዴ ሚዲያ ላይ መውጣት የሌለባቸው ታሪኮችንም ይዘን የምንወጣው በእኛ እንኳን ላይፍ ላይ ሆኖ
ነገ ይህንን ቪዲዮ ካያችሁ በኋላ ወይም ደግሞ እኛ የደረሰብን ነገር ካያችሁ በኋላ በእናንተ ላይፍ ላይ ሲደርስ አትደናገጡም፣ ለነገሩ አዲስ አትሆኑም እና ብዙ ነገር እየተማማርን እንሄዳለን በሚል ሀሳብ ነው። የእሱ ሀሳብ ከመጣ አልቀረ በዛ እግረ መንገዳችን የአንድ ሁለት ሰው ስቶሪንም ማውረተን ከዛ ደግሞ ቤተሰቦቻችን በደንብ ፕሌስ በደንብ አስተላልክ። ይሄ እንደ ፕራንኩ እንደ እንትኑ ምናምን አይደለም። ኖርማሊ ልክ ለኛ የሆነ ነገር ሲፈጠር እኔ የሆነ ነገር ሲሆን ሀሳብ እንደምትሰጡት ሁላችንም በህይወት ዘመናችን ውስጥ የምናሳልፋቸው ውጣ ውረዶች ይኖራሉና ከዛ ውስጥ አንዷ ነች እቺ ልጅ። ስሟ ለጊዜው ይለፈል። በጣም ፈጠኛለሁ ብዬ አስቤያለሁ። ምክንያቱም ትላንትና ነው የነገረችኝ ስቶሪውን ዛሬ ከደረሰና ከተፖሰተ ይሄ ቪዲዮ ቶሎ እንትን የቤተሰቦቹን ምክር አይታ ትወስናለች ብዬ አስባለሁ። የዩኒቨርሲቲ ተማሪ ነች። ታሪኩ ሲጀመር እንዴት ነው መሰለ ኦልሞስት ወደ 8-9 አመት አካባቢ የሴት ጓደኛ አለቻት እና ያው ዩኒቨርሲቲ ሲደርስህ ምናምን የተለያየ ቦታ ትሄዳለህ አይደል? እና አሁን ያለችው እሷ ሐዋሳ ነው። ኔክስት ይር ተመራቂ ኔክስት ይር አይደለም አሁን ሰኔ ሐምሌ ወር ምናምን አካባቢ ብቻ ተመራቂ ነች። እና ደግሞ ኦልሞስት 4 አመት አካባቢ ፍቅረኛ አላት። እና ፍቅረኛ ያለው እዛ አብራት የሚማር ምናምን አይደለም እዚሁ ነው። ኦልሞስት ኦፊሻል አድርገውታል። ያው ቤተሰብ ጋር ሽማግሌ ልኮ ተጋብቶ አብሮ መኖር ነው የቀረው እንጂ የእሷን ቤተሰብ ያውቃሉ፣ የእሱን ቤተሰብ ያውቃሉ። ኦልሞስት 4 አመት ሆኗቸዋል። እና ከሴት ጓደኛዋ ጋር ደግሞ 8 አመት ምናምን እንደዛ መሰለኝ 8 አመት ወይ 9 አመት እንደዛ አካባቢ ሆነናል አለች። እና በእያንዳንዱ ነገሯ ውስጥ አለች ሴት ጓደኛ። ያው እኛ ሴት ሆነን ቤስት ፍሬንድ ምናምን ስንል በጣም የምንለጣጠፈው ነገር አለ አይደል? እንደ ወንድ አይደለም። ሁሉ ነገራችን ነው የምናወራው። ኢቭን የእሷን ልደት ሰርፕራይዝ ማድረግ ሲፈልግ እሱ ከጓደኛዋ ጋር ተማክሮ ነው፣ እሷም የእሱን ማድረግ ስትፈልግ ምናምን እና አሁን ከምርቃቷ በኋላ እግዚአብሔር ቢፈቅድ ወደ ትዳር ምናምን የመግባት ሀሳብ ነው ያላቸው ማለት ነው። እና ምንድነው እንተጣመኛለችው እሷም ጓደኛዋም ላይክ ዩኒቨርሲቲ እንደሆነች ነው የምታውቀው እሷ ሰሞኑን ጀስት እሱን ሰርፕራይዝ ለማድረግ ሌላ ጊዜ ከጓደኛዋ ጋር ተማክራ የሆነ ነገር አዘጋጅታ ምናምን ነው የምትመጣውና በቃ ብቻዋን ማድረግ ትፈልግና ትመጣለች። እቺ ልጅ የዚህ አዲስ አበባ ልጅ ነች ያለችው፣ አሁን ግን ሐዋሳ ነው። ቤቱ አላት ቁልፍ የቤቱ የሚኖርበት ጓደኛዬ ምንጮኛው ይባልሽ ሽማግሌ ከተላከ በኋላ ነው። እሺ ፍቅረኛው የ4 አመት ፍቅረኛው ቤቱ ኤኒ ታይም ትሄዳለች ምናምን ግን አሁን እሷ ስለሌለች እሱንም ሳትነግረው ሰርፕራይዝ ለማድረግ ነው ድንገት የመጣችው። በዓልን እዛው ኤግዛም ምናምን አለኝ መምጣት አልቻልኩም ማለት ነው። ለበዓል መታም ስላላገኘችው ያው ናፍቆትም አለ ምናምን ቢያንስ ዳግማ ትንሳኤን አብሮ ለማሳለፍ ምናምን ነው የእሷ ፕላን። ምንም ሳትናገር ተነስታ ስትመጣ የለም እሷ ባሏ ወይም ደግሞ ፍቅረኛዋ ቤት ውስጥ አላገኘችው። ነገር ግን በጣም ቤስት ፍሬንድ ምናምን የምትላትን ሴት እሱ ቤት ታገኛለች። እና ለካፍቼ ገብቼ ደንግጬ ትቼ ነው ወጣሁት ማለት ነው። አንደኛ እሱ ቤት ምን ታረጋለች፣ ሁለተኛ ነገሮች ላይ ፈጥኜ መወሰንም አልፈለኩም ማለት የእሷ በጣም ቤስት ፍሬንድ የምትባለች በዓል ነው ለበዓል እንደማትመጣ ቤተሰቦቿ የሚያውቃሉ፣ እሷም ታውቃለች። እና አትሊስት ለቤተሰቦቿን እንኳን አልተናገረችም መምጣቷን። እሱ ጋር ማሳለፍ ስለፈለገች የተወሰነች ቀኗን እሱ ጋር አሳልፋ ዳግማ ትንሳኤን ተመልሳ ወደ ግቢ መሄድ የፈለገችው። እንደነገርኩ ደግሞ አሁን ከምርቃቷ በኋላ እንትን አላት በቃ ተጋብቶ የመኖር እቅድ ነው ያላቸው። እና እኔ ጋር ለባሏ ጫማ ምናምን ልትገዛ መታ ነው በቃ ጥዬ ወጣሁ። ምንም አላወራኋትም። ተደጋጋሚ ስትደውልልኝ መልስም አልመለስኩም አለች። ግን በቃ ይሄ ያለችበት ሁኔታ ውዥብር ነገር ብላለች። እሱም እንደመጣች አላወቀም። ባይዘው ማለት ይደዋወላሉ። ግን ይሄ መጥቻለሁ የት ነሽ ምናምን ልክ ቤስት ፍሬንዷ
አንደኛ እሱ ቤት ምን ታደርጋለች ሲቀጥል አትነግረውም ማለት ታያይተዋል ገባ ጥላ ነው ልጅቷ ደንግጣ ሮጣ የወጣችው በጣም ስለጨነቀኝ ነው እዚህ ጋር ለቤተሰብ ቀጣይ ሽማግሌ ምናምን ተብሎ የሚታቀር ነገር በሙሉ ሲሪየስ ሲሆን ይነገራል ለዛሬ አመትም ተብሎ ስታስብ ታወራለህ እንደነገርኩ ደግሞ በቃ እናት አባት ጋር ሽማግሌ ተልኮ ወር ደግሞ ተጋብተው አብሮ መኖር አልጀመሩም እንጂ የሱም የሷም ቤተሰብ ያውቃሉ ነው ምን ላድርግ ነው ምን ብታደርግ ይሻላል ብለህ ታስባለህ ከዛ ደግሞ ይሄ ነገር ሀፕን አድርጎ ገና ለባሏ ጨማለት ገዛ ጊፍት ነው ያመጣች ጨርሽ እንደ ሰውኛ አሁን የምናስበው በብዙ መንገድ ነው አንድ አቅጣጫ ብቻ አይደለም አሁን ከጓደኛዋ ጋር የነበራት ግንኙነት የ8 አመት የ9 ነው ግን እሷ ሳትኖር ፍቅረኛው ሳትኖር እሷ እሱ ቤት የመሄድም የመደወልም ራሱ መብት የላትም አሁን እንደራሴ ሆኜ ስነግርሽ ማለት ነው ብትሄድ እንኳን ያለሷ መሄድ አትችልም ብቻዋን መሄድ የለባትም ብቻዋን መሄድ የምትችለው ፍቅረኛው ብቻ ነው እሱ ቤት አንድ ሁለተኛ ነገር ቁልፍ ኬታ መጣች እሱ ጓደኛዋ ቁልፍ ኬታ መጣች እሱ ሰጥቷት ሄዶ ከሆነ ወይም ደግሞ አስቀርጻም ይሁን አይታወቅም እኔ ብዙ ጊዜ እናገራለሁ መልካም ሴቶች አሉ ከዛም ደግሞ መልካም ያልሆኑም ደግሞ ሰው ደስታ የማይደሰቱ ጓደኞች አሉ እና ብዙ ጊዜ ጓደኛ መለየትን የመሰለ ነገር የለም በምን አሁን 8 አመት 9 አመት አብራ ቆይታ አይ አሁን ደሪኮ አለ እኮ አሁን እኮ መስመር እኮ ገደብ አለው አይደል እንዴ አሁን እኔ በሌለውበት የኔ ጓደኛ ቤቴ ቢመጣ ምን ያደርጋል እንዴ ምንም ያደርጋል ሲጀመር ሊመጣም አይችልም በቃ እሱ ነው እኮ አሁን እኮ ገልብጦ ማሰብ ነው ነገሩ አሁን እቺ ልጅ ትኑርም አትኑርም እሷን እንኳን ጠይቃ ፍቅረኛሽ ጋር እኮ ከሌ ጋር እኮ ቤቱ ብንሄድ ማለት ያለባት ራሱ እሱ ፍቅረኛው ነው የለችም እንጂ እሷ ከተማ ውስጥ የለችም እንደሌለች ነው የምታውቀው ጓደኛው እኮ እንደሌለች ስለምታውቅ እዚህ ጋር ሌላ ኬዝ አላት ማለት ነው ይሄ እኮ ምንም እኮ ወዲያ የሚባል አልጋ ልታነጥፍለት ነው ሄደችው ወይ ካልሲ ልታጥብለት ነው ለምን ምን ስለሆነች እኮ እሱ ነው ማለት ስለዚህ ለምንም ነው እህቱ አይደለችም የፍቅረኛው ጓደኛ እስከሆነች ድረስ እንደዚህ አይነት መጠጋጋት ጥሩ ነው ብዬ አላስብም ግን ምን አለ መሰለሽ ደግሞ አሁን እሷ አለመናገሯ ምን አለ ማለቷ እሷ ራሷ ነው የሚጎዳት ያቺኛው መጀመሪያ እኮ በላይዋ ላይ ሄዳባታለች እኮ ኦሬዲ አይምሯን ድፍን አድርገው ጓደኝነቷን እዛ ጋር ዘብዝፋ ጥላው ከፍቅረኛዋ ጋር አንድ ቤት ውስጥ የሱ ቤት ውስጥ ተገኝታለች መጀመሪያ አይምሯን ሽጠዋለች ማለት ነው ስለዚህ አሁን እቺ ልጅ ደወለች አልደወለች ለሷ ምንም አይመስላትም እንደውም በእጃ ዙር አድርጋ እሱን መጠቅለል ነው የምትፈልገው የኔ ሐሳብ ነው የሁላችንም ሐሳብ ይለያያል አይደል ይሄ የኔ ሐሳብ ስለዚህ ማድረግ ያለባት ምንድነው ሁለቱንም ቁጭ አድርጋ እዛ ቤት ውስጥ እሷ እንደነበረች እሱ ማወቅ እንዳለበት ያለው ነገር ሁለቱንም ቁጭ አድርጋ ብቻ ለብቻ አይደለም ሁለቱንም ቁጭ አድርጋ ይሁንም አይሁንም ይሄ ነገር አሁን ያልጠራ ነገር አለው ደስ የሚል ነገር ተዳር ላይ ሲሆን ደግሞ ብላ አስብ ገና ካሁኑ የቤትን ቁልፍ መስጠት ማለት ኦር ደግሞ ምናልባት ከጀርባው ይሄ አሁን ሆን ተብሎ ሰው ለማለያየት ወይ ደግሞ እሱ በሌለበት ቁልፍ ቀርጻ አውቃ ሆን ብላ እንደመጣችም ወር እንደምትመጣም ገምታ ምናምን ብለህ እንኳን ልጁ አያውቅም ብሎ ለማለት አትሊስት ሁለቱንም ቁጭ አድርጋ ማውራት መቻል እሱን ያልኩሽ ከዛ በኋላ ግን መወሰን ያለባት ሰዓት ላይ ነው ያለችው ሁለቱንም ቁጭ አድርጋ ስታወራ ከሁለቱም የምታገኘው መልስ ፌሻሊ እኮ የሚገልጽልሽ ነገር አለ አይደል እውነት ሲሆን ካደረገው አደረገው ነው ካላደረገው ሲጀምር ፋይናሊ ግን ምን አሁን እዚህ ላይ መናገር የመጨረሻ መናገር የምፈልገው ወሬ እንዳላንዛዛው ቢቀርባ ነው እሺ የኔስ ውስጥ እነሱ ለማረግ አባ ተነጋግረው ምናምን ማረግ አሁን
ሆን ብለው ነው ኦር አንዳንዴ እኮ የሆነ ፕራንክም ታደርጋለህ ሰውን ለማስደንገጥ ምናምን። አይ በዚህ ፕራንክ ይል በዚህ ልክ አይሆንም ነው ቤቴ የባሌ ቤት የኔ ሴት ጓደኛ ኧረ በኢየሱስ ሲጀመር በህይወት ላይ ማሰብም ምንም ማለት የሚያስፈልግ ነገር አይደለም። በህይወት ላይ ፕራንክ የሚባል ነገር የለም። እንደው ከሆነ እኮ ነው ሰፋ አድርጌ ነገሩን ሳስበው እንጂ በእኔ ህይወት ላይ ሴት ጓደኛዬ እኔ ባል ቤት ምን ልታረግ ትሄዳለች? ሲጀመር እኔ ባሌለሁበት ለዛው ክፍለ ሀገር ነች ብላ ባሰበችበት ሰዓት ትምህርት ቤት ነች ብዬ በታሰብኩበት ሰዓት ላይ እሱ ምን ታረጋለች? ምን ታረጋለች? እኮ አሁን እኔ የምላት ምንድነው ሁለቱንም ቁጭ አድርጋ ስትጠይቅ ግን ልቧን ሰፊ አድርጋ ብዙ የመርስ ምቶች የማትፈልጋቸው ያልጠበቀቻቸው ነገሮች ሊናገሯት ይችላሉ ወይ እሷ ወይ እሱ። ስለዚህ ልቧን ሰፋ አድርጋ እንደምትችል 90% ሊቀርባት ነግራው እንደኔ 90% ለራሷ ነግራው ከዛ በኋላ ያለው ነገር የራሳቸው ውሳኔ ነው እንጂ እንደዚህ አይነት የተጨመላለቀ ነገር ሰላም ህይወት አትኖሪም። ኩሽታ አራው አይመጣም። ልክ አይደለም። እሺ በዚሁ በነካጃችሁ እንግዲህ ቤተሰቦች የምትሏትን በሏት። በዚሁ በነካጃችን ከዚህ በፊት ከተጻፈልኝ ስቶሪ አንድ እንበልና ጨምረንበት ጊዜ ካለን እንጨምርበታለን፣ ጊዜ ከሌለን ግን አንድ እንጨምርና አንድች ደስ ይለኛል። በሰው ስቶሪ መሳቅ ጥሩ አይደለም ግን ይቺ በዩኒቨርሲቲ ተማሪ ነች እና የምስኪን ቤተሰብ ልጅ ነች። የምስኪን ቤተሰብ ልጅ ስለማይገ ኢኮኖሚካሊ ባለፈው መቶ ልጅ ፈልጎኝ ሄደው ደሃ ከድህነት ጋር እንዴት ነው ተግባብታችሁ የምትኖሩት? እሱን እንኳን በርክኬ ደሃ እንዴት እንደሆነ አሳየዋለሁ። እሱን እንኳን ለቆም ብሏልና በቃ ኢኮኖሚካሊ ደከም ያሉ ቤተሰቦች ልጅ ነች እና የመጀመሪያ ልጅ ነች። ብዙ ነገር ሰፈር አድርጋለች ማለት ትምህርቷን በጣም ጎበዝ ተማሪ ነች። ትምህርቷን ለመቀጠል ያው እንግዲህ የድሃ ቤተሰብ ስትሆኑ ትልቁ በዛ ላይ ደግሞ የመጀመሪያ ልጅ ስትሆኑ ምናምን ተስፋ የሚደረገው እናንተ ላይ ነው። ልጅ ደርሶ ነገሮች ይቀየራሉ ብሎ ከዛ ባለፈ ደግሞ ያው የሀብታም ቤተሰብ ምናምን ሲሆን ይሁን ነገር ከፍቼለት በዛ ሰክሰስፉል ሆኖ ምናምን ትላለ። እንደኛ አይነት ቤተሰብ ግን the only thing አስተምረው በትምህርትህ ነው የሆነ ደረጃ ደርሰ ቤተሰብን እንድትቀይር የሚጠበቀውና በጣም ጎበዝ በጣም ጠንካራ ልጅ ነች። ይሄንን ሰውዬ ልበል ግራ ገባኝ። እሳቸው ልበል ብቻ ይሄንን ሰውዬ እየተዋወቀችው እሷ እንትን ፕሪፕ ተማሪ ሆና ጎን ለጎን ሰው ቤት ምግብ ታበስላለች ምናምን ያ ቤተሰቦቿንም ለመርዳት ትምህርቷንም ለመቀጠል በዛ በጣም ፖዚቲቭ ነው ሰውዬው አለች። እና አሁን ለምሳሌ የቀን ተመላላሽ ሰራተኛ አንዴ የወር ስትቀጥር 3000 ብርም 4000 ብርም ብትቀጥር ሰውዬው ጥፍ አድርጎ ነው የሚሰጣት ያለችበትን ነገር እንትን ስለሚል ማለት ነው። እና በዛ ሁኔታ ፕሪፕ ተማረች 11 ጥሩ ውጤት አመጣች፣ ዩኒቨርሲቲ ገባች፣ አንደኛ ዓመት ተማሪ ነች። ከዛ ነገሮች ወዴት የተቀየሩ መጡ? ወደ ፍቅር። ኦኬ በመላመድ ምናምን ሊሆን ይችላል። ልጅቷ ትንሽ የተወዛገበችው ምንድነው ልጅቷ አሁን ከተወሰኑ ወራት በኋላ ነው 20 ዓመቷን የምትይዘው። ገና ልጅ ነች። የዩኒቨርሲቲ የመጀመሪያ ዓመት ተማሪ ብላስ 19 ከምናምን ኦልሞስት 20 ዓመት ብለን እንያዛት። ሰውየው ግን ኦልሞስት እጥፉን ይበልጣታል 40 ዓመት አካባቢ። እና አሁን ነገሮች ወደ ፍቅር እየተቀየሩ ነው። ምን እንደማስብ ምን እንደማረግ ግራ ገብቶኛል። ጭራሽ ሲሪየስ ነገር ነው የሚያስበው ሰውየው። በቃ አሁን 1 ዓመቷን ጨርሳለች አይደለ? 3 ዓመት ነው ለ3 ዓመቷ ነው የምትመረቀው። ከ2 ዓመት በኋላ ማግባት ነው የሚፈልገው። ካሁኑ ቤት ማስተካከል፣ ቤት ማዘጋጀት ምናምን። እኔ እንዳልኩ ተቸገረ ያደገች ልጅ ነች። የቤተሰቦቿን ህይወት መቀየር ምናምን ትፈልጋለች። ግን በዚህ በኩል ደግሞ ምንም አልዋጥ ያለ ችግሯን ለመወጫ በላይ ቀረበችው ሼመም የሚይዛት ነገር አለ። ሰውየው ይሄ ካደረገላ ውለታ ብለህ የምታስበው ነገር ማለት ነው።
ከዛ ባለፈ ግን ሊሞት ይቅር ይበለኝ ሊሞት አንድ አምስት የቀራቸው ሰውዬ 40 ዓመታቸው እሱም ቅዳሜና እሑድ ሳይቆጠር ሊሆን ይችላል 40 ዓመት ሆናቸዋል እና ከ2 ዓመት በኋላ ማግባት ነው የሚፈልጉት በ42 ዓመታቸው እሷ እስከዛ ድረስ 21 ከምናምን ወይ 22 ይሆናል እና ምን ላድርግ ጨንቆኛል እዚች ጋር ያለውን ነገር በቃ አልፈልግም ብዬ ብታው የዩኒቨርሲቲ ተማሪ ነኝ አሁን ልክ ትምህርት ቤት በነበረበት ትርፍ ሰዓቷ ሰው ቤት ሰርታ ቤተሰቦቿ የምትደጉመው ነገር ምናምን ማድረግ አትችልም ዩኒቨርሲቲ ላይ ሆነ ትምህርት የላቋረጥ ነው ስለዚህ ምን ላድርግ ነው ልክ ተመርቃ እንደወጣች ማግባት ነው የሚፈልገው ሰውዬው እኔ ታሪኩን አንብቤው ማለት ደጋግሜ ምን እንዳሳሰበኝ ታውቃለህ ወደፊት ማለት ነው እሺ ብላ እንኳን አፍሮ መኖር ሲጀምሩ ያ አንዳንዴ አለመግባባት ምናምን ይፈጠራል ቤት ውስጥ በሆነ ነገር አይደለም ጋሽዬ እንደዚህ ማድረግ አለበት ነው ብትለው አይሆንም እንብየው ምናምን ስትል አይ የልጅ ነገር ምናምን ይመስላችሁ እና ምን ትመክራታለህ ቤተሰቦች እናንተም በደም ምከሩልኝ ችግር ውስጥ ነው ያለችው ይሉንታ መጥፎ ነው በነገራችን እንዲሁ ባንድ ይቶም ይባላል ካለችበት የቤተሰብ ችግር አንፃር ይሉንታ ባንድ ይቶም ይባል ነገር አይደለም ግን እኔ የተሻለ ሰውኛ አይደለም አሁን ሐሳብ ስላቀረበች ያው ሼር እናድርገው በሚል ነው የምናወራው ግን እኔ የምለው ምንድነው ቤተሰብ ፈልጎ አይደለም በደህንነት የሚወልደው ልጅ ገባሽ ሁላችንም በደህንነት የተወለድነው ምንም የተለየ አየር ላይ የተወለደ የለም ሁሉም መሬት ረግጧል ሲወለድ ከደህንነት ከብዙ ነገር ሰው ተነስቶ ነው ጥሩ ደረጃ የሚደርሰው ግን ለምችል ልጅ 20 ዓመት ማለት በቃ የልጅነቷን እድሜ የምታጣጥምበት ክፉ ደጉን የማትለይበት እድሜ ክፉ ደጉን ማለት ጎዳኛን ላይ ጎዳኝም የሚለውን አይደል ይሄ ልብ ሰፋት የአእምሮ ሰፋት የሌላት እድሜ ላይ 20 ዓመት በጣም ከባድ እድሜ ነው አብሶ ለሴት ደግሞ በጣም የሚያስቸግሩበት በጣም እኔ ልክ ነኝ የሚሉበት እድሜ ነው እሱ እድሜና እኚህ ሰውዬ ደግሞ 40 የተባለው መቼም ያልተቆጠረም ይኖራሉ ውስጡና እነዚህ አይነት ሰዎች ብዙ ጊዜ ትዳር ይኖራቸዋል ሌላ ቦታ ልጅ ይኖራቸዋል ለምሳሌ አዲስ አበባ ከሆኑ ከአዲስ አበባ ውጪ ኑሮ ሊኖራቸው ይችላል ትዳር ህይወት ብዙ ነገር ይኖራል የሰው ልጅ ላይ ይሄ ነገር ደግሞ ቀርቷል በየቦታው ያገቡ እንትን ማለት ቀርቷል እና ለምን ባይቀርም ደግሞ ይቺ ልጅ ገና ልጅ ናት እንደው እንደቀጠሉት እድሜያቸውንም እግዚአብሔር ያርዘመውና ለሷ እንደ አባት በቃ ለሷ ሲያደርጉላት የነበረው እያደረጉላት ቢሄዱ ለሳቸውም ለጽድቅ ጥሩ ነው አሁን እኮ እሳቸውን አይደለም ምን መክረው ልጅቷ ያለች ገባኝ ለሳቸው ለጽድቅ ጥሩ ነው ደስተኛ ነች እንደዛ ብታስብ ቢያስቡላት እሷም ደስተኛ ነች ግን ደግሞ ስጋቷ ትምህርት የላቋረጥ ዩኒቨርሲቲ ደረጃ ላይ ነው ያለችው እሳቸው አባባ ሹገር አባባ እሳቸው እሷን መርዳት ካቆሙ ቤተሰብ እሷን ሰፖርት የሚያደርግበት ሰዓት አይደለም እንግዲህ እግዚአብሔር ነው የሚረዳት እንጂ እነዚህ አይነት ህይወት ውስጥ ነው ተግባብዬ አልመክርም ትምህርቱ ቢቋረጥ ይሻላል ነገ እኮ ውጭ ሆና መማር ትችላለች አዎ እሱማ ካልሆነ ስለዚህ ድሎቷን ማየት የለባትም ገብቶሻል አሁን ምልሽ እኔ አሁን እዛ ጋር ሰውየው የሚያደርግላትን ነገር ምናምን በዛ መታለል የለባትም በዛ ድሎት ውስጥ አይምሯን መክተት የለባትም የሆነ ፊውቸር ራይ ሊኖራት ይገባል ቤተሰብ ለማሳደግ ግዴታ ከዚህ ሰውዬ ጋር መተኛት ወይን ሰውዬ ማግባት እኮ አይደለም ይሄ ሰውዬ እኮ ነገ ካረገዘች በኋላ ዞር ቤት ከዚህ ቢላት እሱ አያምጣው እንደዚህ አይነት ነገር ምንም ዋስትና የምትወስድበት ነገር አይደለም እኔ በእነዚህ አይነት ነገር ልክ ደግሞ ላይ ሳይለኝም እንደዚህ ስራይዘሽ ምናምን እንኳን አይደለም ሰውዬው ሲል የነበረው ነው ያለችው እንደተመረቀች ነው ማግባት የምፈልገው ስራ ይዛ ምናምን እንኳንማ ተቀየሰች ብሎ ያስባል የራሷ ህይወት ይኖራታል የራሷ ላይፍ ትጀምራለች ብሎ ያስባል እኔ
እኔ አላውቅም። እኔ ተኝታ ከእንቅልፏ ስትነሳ ወይ ጋሽዬ የምትለኝ ሰረዛ ድሳታ ይሆን ለዛ መሆንም የለበትም ሲጀምር አይመጣም። የምር ግን ማለት እሳቸው እድሜያቸውን አይፈልጉም። የእድሜ ጋፕ ያላችሁ ትልልቅ ሼባዎች አድሙ ረፍ ምናለ በእድሜዎት ግን ቢፈልጉ ማለት እንደሚቀራረብ 20 ዓመት ማለት እኮ በጣም ልጅ ነች በጣም ማለት ነው። በዛ ላይ ቤተሰብን በማገዝ እየደከመች ያደገችን ሴት እንደሌላ ወጣት ብዙ ነገር ሳታይ ያደገች ዩኒቨርሲቲ ሌቭል ላይ ሆነ እንኳን የዩኒቨርሲቲ ላይፍ ያላየች ሴት በጥቅማ ጥቅም እንደዚህ አድርጎ ማስገባት ለርሶስ እንደው በመቅረቢያ ደግሞ ንስሐ በሚገቡበት ለሷ ጥሩ ነገር አድርጎ ለሱም ንስሐ ጥሩ ነገር በፈጣሪ ዘንድ ትልቅ ጽድቅ እንትን ቢሉበት ጥሩ ነው ብዬ አስባለሁ። ጋሼ ከርሶ እኔ ባላቅም አይ አሁንም ትምህርቱ ቢቀርበት ሽንኩርት ነው የሚባለው አይደል? እንዳያቃጥላቸው ሽንኩርት የሆነች ልጅ አገኘው ብለው እንዳያቃጥላቸው ደስ ይላል። አይ እንደ እኔ ሀሳብ የኔ ቆንጆ ትምህርትሽን ተማሪ ላይክ በዚህ ሰዓት ላይ ምናልባት ይሄ አብሮ ወደ መተኛት ምናምን ላይ አስገድዱሽ ይችላሉ። አባንዳለው በቃ ለትዳር ነው መፈልግሽ እንደዚህ ነው ምናምን ከዛ የምትፈልጊው ነገር እያደረጉልሽ አንቺ ያን ላለማጣት ብለሽ የገባሽበት ህይወት ነገ ጥሩ አይመጣም ብዬ አስባለሁ። ሲጀምር የእድሜ ጋፓችሁ ራሱ ቁጭ ብሎ እንደዚህ ለማውራት ለመነጋገር ማለት እሺ አባቴ ምናምን እያልሽ ነው የሚሆነው። ምንም እንትን የሚል ነገር አለ አይመስለኝም። በጣም ካቅም በላይ ከሆነ ያለው ነገር አሳውቂያቸውና ካቅም በላይ ከሆነ በቃ አቋርጭ ትምህርቱን አቋርጭና አሁን ላይ የግድ ተምረሽ ተመርቀሽ ብቻ አይደለም ስራ ብዙ ነገር አለ የሚሰራው። እንግዲህ ወደ ሶሻል ሚዲያውም ከመጣሽ እኛ ማገዝ የምንችለው ነገር ከማገዝ ወደ ኋላ አንልም። ትምህርትሽን ቀጥይ በሱ ብቻ ሰክሰስፉል ይሆናል ምናምን ለማለት አይደለም፣ ወይም ደግሞ አቋርጠሽ አርፈሽ ተቀመጪ አይደለም። ግን ቢያንስ ወደ ስራው አለመተሽ መተጋገዝ ያለብን ነገር ተጋግዘን እዚህ ጋር ቤተሰቡን መስመር አስይዘሽ አንቺንም መስመር አስይዘሽ ካልሆነ እኮ ብዙ ነገር የርቀት ትምህርት አለ። የማታም የግድ ሀዋሳ መማር አይጠበቅብሽም፣ እዚሁ መቀጠል ትችያለሽ። የግል ትምህርት ቤቶች አሉ ምናምን በእርግጥ ክፍያቸውን ካልሽ ነው፣ ግን ስራ ላይ ከሆንሽ አይከብድም። ይሄ በራሱ አንድ የህይወት ቻሌንጅ ነው እንጂ ከጋሽ ማነው ከአባባ ከሹገር ሹገር አይደለም። አይ ምንም ሹገር 20 ዓመት ማለት እኮ አንቺን የሚያክል እኮ ልጅ እኮ ሊኖራቸው ይችላል። ባይሆን ወንድ ልጅ ምናምን ካላቸው ለልጃቸው ኧረ አያስፈልግም። ደግሞ ከልጃቸው ጋር ሌላ ከሳቸው ዘር ጋር መቀላቀል አያስፈልግም። እና እናንዛዛባችሁ። በቃ ለዛሬ በዚህ በቃናል። እንደዚህ ታሪኮቻችሁን ሼር እንድናደርግላችሁ የምትፈልጉ ሰዎች ካላችሁ እንግዲህ ብዙዎቻችሁ የቲክቶክ ገጽን ታውቁታላችሁ፣ እዛ ላይ መጻፍ ትችላላችሁ። ወይም ደግሞ የኢንስታግራምን አታች አረግላችኋለሁ፣ እዛ ላይ ስቶሪያችሁን ሼር ማድረግ ትችላላችሁ። አንቺ ግን ያው ኦሬዲ ስቶሪሽ ደርሷል፣ አክሰፕት አድርገንሻል። በውስጥ በደንብ ማውራት ያለብንን ነገር እናወራለን። እኚህ ሰውዬ ማናቸው አባት ነው እንጂ ባል አይሆንም። አቋርጩ እዚህ በኋላ ትምህርት እንዲህ ቢሆን እንዲህ ባቋርጠው በርቀት እንዲታመጥ የተሻለ በቃ ወይ ዊዝድሮ ሙይና እንደዛ ቢሆን ነው የሚሻለው። የቡና ሰዓት ይደርሱ ጅስብስብ ብሏልና እንግዲህ ቡናችንን እንጠጣ። ከዛ በኋላ ሜዲቴት ተወደነ ታነሽ ሰላማችሁ